ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም በዝውውር ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ የቀረበለትን አዲስ የኮንትራት ጥያቄ ውድቅ አድርጓል እየተባለ ይገኛል። ናፖሊዎችም የአርሰናል ተጫዋች የሆነውን ጋብሪኤል ማርቲኔሊን ይፈልጉታል እየተባለ ይገኛል። በተጨማሪም ኒውካስል ዩናይትዶችም ተጫዋች እንዳስፈርሙም ተዘግቧል። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። ፕሮግራማችንን በኒውካስል ዩናይትድ ነው የምንጀምረው። ኒውካስል ዩናይትዶች በትናንትናው ዕለት አንድ ተጫዋች ማስፈረም ችሏል። ይህም ተጫዋች አማር ዳዲች የተባለው የቀኝ ክንፍ የተከላካይ ስፍራ ተጫዋች ነው። ከቤኒፊካ ነው ይህንን ተጫዋች በ34.5 ሚሊዮን ዩሮ ወይም ደግሞ በ29.5 ሚሊዮን ፓውንድ ማስፈረም የቻሉ ለ5 ዓመትም የሚያቆይ ኮንትራትን በኒውካስል ዩናይትድ ቤት ውስጥ እንደፈረመም ነው እየተነገረ የሚገኘው። ከፊርማም በኋላ ለኒውካስል ዩናይትድ በመፈረሙ በጣም ደስተኛ እንደሆነና ክብር እንደተሰማው ነው እየተናገረ የሚገኘው። ይህ ተጫዋች እንግዲህ በዚህ ክረምት የዝውውር መስኮት ኒውካስል ዩናይትዶች ያስፈረሙት 6ኛ ተጫዋች መሆን ችሏል። ባለፈው በተጠናቀቀውም የውድድር ዘመን በቤኒፊካ ቆይታ ማድረግ ሲችል በቆይታውም 43 ጨዋታዎችን ማድረግ ችሏል። 1 ግብና 4 አሲስት ማስመዝገብም ችሎ ነበረ። በአጠቃላይም በአሳየው እንቅስቃሴም 7.0 ሬቲንግ የተሰጠውም ተጫዋች ነው። ለኒውካስል ዩናይትድም ጥሩ ግብአት ይሆናል ተብሎ ነው የሚጠበቀው። እንደዚሁም ይህ ተጫዋች በአዲሱ የኒውካስል ዩናይትድ አሰልጣኝ በሆነ በማቲያስ ጄስሊ ፍላጎት የመጣ ተጫዋች እንደሆነ ነው እየተነገረ የሚገኘው። በተለይ ደግሞ ከዚህ ቀደም በኤፍሲ ሌፍኒንግ እና በአርቢ ሳልዝበርግ ጄስሊ ይህንን ተጫዋች ማሰልጣን ችሏልና ይህንን ተጫዋች በደንብ ስለሚያውቀው ነው ያስፈረመው እየተባለ የሚገኘው። እናም በቀጣይ ሲዝን እንግዲህ ይህንን ተጫዋች በኒውካስል ዩናይትድ ማሊያ የምንመለከተው ይሆናል። ከቀኝ ክንፍ የተከላካይ ስፍራ በተጨማሪም ግን በቀኝ ክንፍ የአጥቂ ስፍራ ቦታ ላይ መጮት የሚችል ተጫዋች እንደሆነ ነው እየተነገረ የሚገኘውና ምናልባትም በሁለቱም ሚናም ሲጫወት ልንመለከት እንችላለን። በመቀጠልም አርሰናልን ነው የምንመለከተው። የአርሰናል የግራ ክንፍ አጥቂ ስፍራ ተጫዋች ሆነው ጋብሪኤል ማርቲኔሊ በዚህ የክረምት የዝውውር መስኮት ክለቡን ሊለቅ ይችላል እየተባለ ነው የሚገኘው። እንደ ፉትቦል ትራንስፈር ዘገባ ከሆነ ደግሞ የጣሊያን ክለብ የሆነው ናፖሊ ይህንን ተጫዋች ለማስፈረም አንዳንድ ንግግሮችን ጀምሯል እያለን ይገኛል። በእርግጥ ናፖሊዎች ብቻ አይደሉም የዚህ ተጫዋች ፈላጊ። የቱርክ ሀያል ክለብ የሆነው ጋላታሳራይም የዚህ ተጫዋች ፈላጊ እንደሆነ ነው እየተነገረ የሚገኘው እና ምናልባትም የዝውውር መስኮቱ ከመዘጋቱ በፊት ይህንን ተጫዋች ለማስፈረምም አንዳንድ እንቅስቃሴዎችን ይጀምራል ተብሎ ይጠበቃል። በእርግጥ ከዚህ ቀደምም ለአርሰናል አንዳንድ ጥያቄዎችን አቅርቦ ነበሩ የሚሉ የተለያዩ መረጃዎችን ስንመለከት ነበረ። ነገር ግን እስካሁን ድረስ ይህንን ተጫዋች ለማስፈረም ጠንከር ያለ ጥያቄ ያቀረበ እንደሌለ ነው እየተነገረ የሚገኝ። በተጨማሪም አርሰናሎች ይህንን ተጫዋች የሚለቁት ለሱ ምትክ ካገኙለት ብቻ እንደሆነ ነው እየተነገረ የሚገኘው። በዚህ በ2026 የክረምት የዝውውር መስኮት አርሰናሎች ዋነኛው ኢላማቸው የነበረው የግራ ክንፍ የአጥቂ ስፍራ ቦታውን ማጠናከር ነው። እስካሁን ድረስ እንግዲህ ክርስቶስ ዞሌስን ማስፈረም ይችላል። ከፈረመም በኋላም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በቋሚነት በጀመረባቸው 4 ጨዋታዎች እስካሁን ድረስ 5 የጎል አስተዋጽኦ ማድረግ ይችላል። በኮሚኒቲ ሺልድም ከማንቸስተር ሲቲ ጋር በተደረገው ጨዋታ ላይ 2 አሲስቶችን ሲያስመዘግብ የተመለከትነው ተጫዋች ነውና በጣም ጥሩ የሚባል ተጫዋች እንዳስፈረሙ መመልከት ይችላል። ይህ ተጫዋች ግን የትሮሳርድ ምትክ እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው ትሮሳርድ ወደ ቱርክ ክለብ ወደሆነ ወደ ቤሽክታሽ መዘዋወሩ አይዘነጋምና ለሱ መተከም ዙልስን ማስፈረም ይችላል። ከዚህ በኋላ ግን ማርቲኔሊ ክለቡን የሚለቀቅ ከሆነ የግድ ለሱ አንድ ምትክ ተጫዋች ማምጣት እንዳለባቸው ነው እየተነገረ የሚገኘው። እንደሚታወቀው ከዚህ ቀደምም እንደነ ሞርጋን ሮጀርስ፣ ቪኒሲየስ ጁኒየር የመሳሰሉ ተጫዋቾችን ለማስፈረም አንዳንድ እንቅስቃሴዎችን አድርገው ነበረ። ነገር ግን የሁለቱም ዝውውር ሳይሳካላቸው ቀርቷል። አሁንም ግን ሌላ የክንፍ ተጫዋች እየተመለከቱ እንደሆነ ነው እየተነገረ የሚገኘው። በተለይ ብራድሊ ባርኮላን ለማስፈረም ፍላጎት እንዳላቸው ሲዘገብ ነበር። ነገር ግን ብራድሊ ባርኮላ በዚህ ሰዓት ከአርሰናል ይልቅ ሊቨርፑል እንደሚመርጥ ተዘግቧል። እንደዚሁም ደግሞ አርሰናሎችም ፒኤስጂዎች የጠየቁትን ከ140 ሚሊዮን ፓውንድ በላይ ገንዘብም ለመክፈል ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘው እና በእነዚህ 2 ምክንያቶች ብራድሊ ባርኮላን ያስፈርማሉ ተብሎ አይጠበቅም። ነገር ግን ማርቲኔሊን የሚለቁት ከሆነ የግድ አንድ ተጫዋችን ያስፈርማሉ ተብሎ ግን ይጠበቃልና በዚህ ምክንያት ምናልባትም የጋብሪኤል ማርቲኔሊ ከአርሰናል የመልቀቅ ነገሩ እስከ መጨረሻው የዝውውር መስኮት ድረስ ሊዘግይ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። የጣሊያን ክለብ የሆነው ጋላታሳራይና ናፖሊም ደግሞ ይህንን ተጫዋች ለማስፈረም በጣም ፍላጎት እንዳላቸው እየተዘገበ ይገኛል።
ጋብሪኤል ማርቲኔሊም በአርሰናል ቤት የሚያቆይ የአንድ ዓመት ኮንትራት ብቻ ነው የቀረው። አርሰናሎቹም ደግሞ ይህንን ተጫዋች በነፃ ማጣት እንደማይፈልጉ ነው እየተነገረ የሚገኘው። ስለዚህ ወይ በዚህ የክረምት የዝውውር መስኮት ይሸጡታል፣ ካልሆነም ደግሞ ኮንትራቱን ሊያድሱለት ይችላል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ በአርሰናል ቤት በጣም ምርጥ የሚባል ጊዜን አሳልፏል ለማለት ትንሽ ያስቸግራል። በተጠናቀቀው የውድድር ዘመን እንኳን 53 ጨዋታዎችን ማድረግ ሲችል 11 ግቦችን እና 7 አሲስቶችን ብቻ ነው ማስመዝገብ የቻለው። በአርሰናል ቤት ምርጡን የውድድር ዘመን ማሳለፍ ይቻሉ 2022/23 የውድድር ዘመን ላይ ነው። በዛ የውድድር ዘመን እንግዲህ 46 ጨዋታዎችን ማድረግ ሲችል 15 ግቦችን እና 6 አሲስቶችን ማስመዝገብ ችሎ ነበረ። በአጠቃላይም የ21 የጎል አስተዋጽኦ ማድረግ ይችላል። ከዛ ውጭ ግን አቬሬጅ የሚባል ተጫዋች ነው። እናም አርሰናሎች ከዚህ የተሻለ ተጫዋች እንደማያስፈልጋቸው እንግዲህ ከዚህ ቀደም በተደጋጋሚ ሲነገር ነበረ። ነገር ግን እስካሁን ድረስ በአርሰናል ሊቆይ ይችላል። ባለፈው ዓመትም ከአርሰናል ጋር የፕሪሚየር ሊግ ዋንጫን ማሸነፍ ይችላል። ከዚህ በኋላ ግን በአርሰናል ይቆያል ተብሎ አይጠበቅም። አርሰናሎችም በዚህ ሰዓት ለሱ ምትክ የሚሆን ተጫዋች እያፈላለጉ ነው የሚገኙትና ልክ ምትክ እንዳገኙም ይህንን ተጫዋች ይለቁታል ተብሎ ይጠበቃል። ወደ የትኛው ክለብ ያመራል የሚለው ግን እስካሁን ድረስ በእርግጠኝነት እንዳልታወቀ ነው እየተነገረ የሚገኘው። በመቀጠል የምንመለከተው ብሩኖ ፈርናንዴዝ ነው። በዛሬው ዕለት ሳጃ ታቨሬላ ይዞት በወጣው ዘገባ መሰረት ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ የቀረበለትን አዲስ የኮንትራት ጥያቄ ውድቅ አድርጓል እያለን ይገኛል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የሚያቆይ የአንድ ዓመት ቀሪ ኮንትራት ብቻ ነው የቀረው። በእርግጥ ማንቸስተር ዩናይትዶች ለተጨማሪ አንድ ዓመት በዚሁ በዩናይትድ እንዲቆይ ማድረግ የሚያስችላቸው ኮንትራት ወይም ስምምነት አላቸው። ያንን አክቲቬት የሚያደርጉት ከሆነ በማንቸስተር ዩናይትድ ቤት ለቀጣይ 2 ዓመት ሲጫወት ልንመለከተው እንችላለን። ካልሆነ ግን በቀጣይ የክረምት የዝውውር መስኮት ማንቸስተር ዩናይትድን በነፃ ይለቃል ተብሎ ይጠበቃል። ነገር ግን ደግሞ ማንቸስተር ዩናይትዶች ይህንን ተጫዋች በነፃ ማጣት አይፈልጉም። ሲቀጥልም በዚህ የክረምት የዝውውር መስኮትም ማጣት አይፈልጉም። ኮንትራቱን ማራዘም እንደሚፈልጉ ነው እየተነገረ የሚገኘው። እንደዚሁም ተጫዋቹም በዚህ ዓመት ከክለቡ ለመልቀቅ ያን ያህል ፍላጎት እንደሌለውም ሲዘገብ ቆይቷል። ነገር ግን ደግሞ በዚህ ሰዓት አዲስ የቀረበለትን ኮንትራት አለመፈረሙን ተከትሎ ምናልባትም ከክለቡ ሲለቅ ልንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። በተለይ የቱርክ ክለብ የሆነው ጋላታሳራይ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው እንደዚሁም ደግሞ ከፍተኛ የሚባል ዓመታዊ ደሞዝ፣ ሳምንታዊ ደሞዝ እንዳቀረቡለት ነው እየተነገረ የሚገኘው። እንደ ዘገባው መሰረት ከሆነ ይህ ተጫዋች ወደ ጋላታሳራይ የሚዘዋወር ከሆነ ጋላታሳራዮች በአመት 18 ሚሊዮን ፓውንድ ወይም ደግሞ 21 ሚሊዮን ዩሮ ለመክፈል ዝግጁ እንደሆኑ ነው እየተነገረ የሚገኘው። ይህ ማለት እንግዲህ በማንቸስተር ዩናይትድ ቤት ከሚከፈለው ሳምንታዊ ደሞዝ በእጥፍ የሚበልጥ እንደሆነ ነው እየተነገረ የሚገኘው። ነገር ግን ደግሞ ማንቸስተር ዩናይትዶች ይህንን ተጫዋች ለመልቀቅ ፈቃደኛ አይደሉም። ማንኛውም የሚቀርብላቸውን ጥያቄ ውድቅ ለማድረግ ዝግጁ እንደሆኑ ነው እየተነገረ የሚገኘው። እንደሚታወቀው ይህ ተጫዋች 2019/20 የውድድር ዘመን ላይ በጃንዋሪ ዝውውር መስኮት ነበረ ከስፖርቲንግ ሊዝበን ወደ ማንቸስተር ዩናይትድ መቀላቀል የቻለው። በመጀመሪያም የውድድር ዘመኑ በ6 ወር ውስጥ እንግዲህ ባደረጋቸው 22 ጨዋታዎች ላይ 12 ግቦችንና 8 አሲስቶችን ማስመዝገብ ችሎ ነበረ። በአጠቃላይ 20 የግብ አስተዋጽኦ ማድረግ ይችላል። ከዛ በኋላም እንግዲህ በየአመቱ ማንቸስተር ዩናይትድ ደካማ በነበረባቸው ጊዜያቶች እንኳን ራሱ ብሩኖ ፈርናንዴዝ በጣም አስደናቂ የሚባል እንቅስቃሴን ሲያደርግ መመልከት ችለናል። በተለይ ባለፈው በተጠናቀቀው በ2025/26 የውድድር ዘመን ባደረጋቸው 37 ጨዋታዎች 9 ግቦችና 22 አሲስቶችን ሲያስመዘግብ መመልከት ችለናል። በዚህም ደግሞ አዲስ ሪከርድ ነው ያስመዘገበው። እንደሚታወቀው በፕሪሚየር ሊግ ታሪክ በ38 ጨዋታዎች ብዙ አሲስት በማድረግ ሪከርዱን ይዘውት የነበሩት ቴሪ ሄነሪ እና ኬቨን ዴብራይን ናቸው። እነሱም ደግሞ በአንድ ሲዝን 20 አሲስቶችን ነበረ ማድረግ የቻሉት። ብሩኖ ፈርናንዴዝ ግን በተጠናቀቀው ሲዝን 21 አሲስቶችን በማስመዝገብ አዲስ ሪከርድ ማስመዝገብ ችሏል እና ይህንን ምርጥ ተጫዋች ማንቸስተር ዩናይትዶች ማጣት እንደማይፈልጉ ነው እየተነገረ የሚገኘው። በእርግጥ 31 ዓመቱ ላይ ነው የሚገኘው። ሴፕቴምበር ወር ላይም ደግሞ ወደ 32 ዓመቱ ላይ ይደርሳል። እንደዛም ቢሆንም ግን ከዚህ በኋላም ለቀጣይ 2-3 ዓመታት በዚሁ ምርጥ ብቃቱ መቀጠል እንደሚችል እምነት እንዳላቸው ነው እየተነገረ የሚገኙና በዚህ ምክንያትም ይህንን ተጫዋች በዚህ ሰዓት ማጣት አይፈልጉም። ለሱ የሚመጣ ማንኛውንም ጥያቄ ውድቅ ለማድረግም ዝግጁ እንደሆኑ ነው እየተነገረ የሚገኘው። ተጫዋቹ ግን በትናንትናው ዕለት የቀረበለትን የአዲስ የኮንትራት ጥያቄ ግን ውድቅ እንዳደረገ ሳሻ ታቫሬላ በዘገባው ተናግሯል። ከዚህ በኋላም ግን የተለያዩ ድርድሮች እንደሚደረጉም ነው እየተዘገበ የሚገኘው። ማንቸስተር ዩናይትዶች የመጀመሪያ ጥያቄያቸው ውድቅ ቢደረግም ሁለተኛና ሶስተኛ ጥያቄ ለማቅረብ ዝግጁ እንደሆኑ እየሰሩበት እንደሆኑም ነው እየተነገረ የሚገኘው። ይህንን ኮንትራት እንግዲህ ብሩኖ ፈርናንዴዝ ይፈርማል ተብሎ ይጠበቃል። ነገር ግን ደግሞ የጋላታሳራይ ከፍተኛ የደሞዝ ጥያቄ ግን ሀሳቡን
ክለቡን እንዳያስቀይረው ስጋት እንዳለ ነው እየተነገረ የሚገኘው። ከጋላታሳራይ በተጨማሪም የጣሊያን ሴሪኤ ክለብ የሆነው ኤሲ ሚላኖችም የዚህ ተጫዋች አድናቂ እንደሆኑና ተጫዋቹን ማስፈረም እንደሚፈልጉም እየተነገረ ነው የሚገኘው። እንደሚታወቀው ኤሲ ሚላኖች በዚህ ሰዓት የሚሰለጥኑት በቀድሞ የማንቸስተር ዩናይትድ አሰልጣኝ በነበረው በሩበን አሞሪም ስር ነውና ሩበን አሞሪምም ይህንን ተጫዋች ማስፈረም እንደሚፈልግ ተዘግቧል። ነገር ግን ደግሞ እንደ ጋላታሳራይ አይነት ትልቅ ጥያቄ ለማቅረብ ግን ፍቃደኛ እንዳልሆነ ወይም ደግሞ ዝግጁ እንዳልሆነ ነው እየተነገረ የሚገኙና ምናልባትም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የማይቆይ ከሆነና ከክለቡ የሚለቅ ከሆነ መዳረሻው ጋላታሳራይ ሊሆን እንደሚችል ነው እየተነገረ የሚገኘው። ነገር ግን በዚህ ሰዓት ላይ ተጫዋቹም ከክለቡ ለመልቀቅ ፍቃደኝነቱን እንዳላሳየ ክለቡም ተጫዋቹን ለመልቀቅ ፍቃደኛ እንዳልሆነ ነው እየተነገረ የሚገኘውና በቀጣይ ዓመት ብሩኖ ፈርናንዴዝ በማንቸስተር የመቆየት እድሉ ከፍተኛ እንደሆነ ተዘግቧል። ነገር ግን ደግሞ በዝውውር መስኮቶች ምንም ነገር ሊፈጠሩ ይችላሉ። በቀሪ የዝውውር ቀናቶች ውስጥም አዲስ ነገሮች ተፈጥሮ ከክለቡም ሲለቅ ልንመለከት የምንችልበት እድል አለ። በዚህ ሰዓት ላይ ግን ክለቡም ተጫዋቹን መልቀቅ አይፈልግም። ብሩኖ ፈርናንዴዝም ከማንቸስተር ዩናይትድ መልቀቅ እንደማይፈልግ ነው እየተነገረ የሚገኘው። ነገር ግን በዚህ ሰዓት ማንቸስተር ዩናይትዶች ያቀረቡለትን የኮንትራት ማራዘሚያ ጥያቄ ውድቅ እንዳደረገ ተዘግቧል። ከዚህ በኋላ የሚቀርብለትን ጥያቄ ውድቅ ያደርገዋል አብረን የምንመለከት ይሆናል። በዚህ ሰዓት ግን ተጫዋቹ በማንቸስተር ዩናይትድ ይቆያል ተብሎ ይጠበቃል። እናንተስ በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ይቆያል ብላችሁ ታስባላችሁ ወይስ ወደ ሌላ ክለብ ይዘዋወራል ብላችሁ ነው የምታስቡት? መልሳችሁን፣ ሀሳባችሁን፣ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።